በመንፈስ ሙላኝ እንደገና ሙላኝ እንደገና አሁንም እንደገና ሙላኝ እንደገና እፈልግሃለሁ እንደገና ሙላኝ እንደገና እኔ አልጠገብኩም እንደገና ሙላኝ እንደገና በመንፈስ ሙላኝ እንደገና ያመጥቷል። አዲስ ቃል አምጥቷል። በቤት ላይ በህይወት ላይ በኑሮ ላይ በአገልግሎት ላይ የእግዚአብሔር እጅ በኃይል እንዲገለጥ እንደገና እንድትገለጥ እንደገና እንድትወጣ እግሪን ያዘው፣ ጤንነትን ያዘው፣ በረከትን ያዘው በጌታ በኢየሱስ ብዙ ጸጥ ያሉ ሰዎች አሉ። አጻጣ ትበልጻል ነገር የጻጠ ብሎ አንተ ጻጠ ትላለህ። እግዚአብሔር እንዲያስፈታ፣ እግዚአብሔር ነገር እንዲፈታ፣ ትዳር እንዲፈታ፣ ህይወት እንዲፈታ፣ በረከት እንዲፈታ ጸልይ ጸልይ። ሁሉም ሰው እግርህን ልቀቅ፣ ህይወትን ልቀቅ፣ መውጣትን ልቀቅ፣ መግባትን ልቀቅ፣ ፋይናንሻል ልቀቅ። አታስጨንቀኝም። ስራ በማጣት በጤንነት በቤተሰብ በኩል የሚወረወረው በጌታ በኢየሱስ ስም ልቀቅ ያላችሁ ጸልይ ጸልይ። ሁሉም ሰው ይጸልይ። ዛሬ ነፃ ሊወጣ እጅ መጥተዋል። የእግዚአብሔር ኃይል መጥተዋል። የእግዚአብሔር ክብር መጥተዋል። በኢየሱስ መጥተዋል። በጌታ በኢየሱስ መጥተዋል። በረከትህ ያስካው፣ ጤንነትህ ያስካው፣ ትዳርህ ያስካው። የጉስቁልና መንፈስ፣ የድህነት መንፈስ፣ የበሽታ መንፈስ፣ የሐዘን መንፈስ መፈታት የምትፈልጉ ሰዎች በኃይል እየጸሉ ነው። መፈታት የምትፈልጉ ሰዎች በኃይል እየጸሉ ነው። ሰው የዘራ በሽታ አብሮ አይሄድም። ድህነት አብሮ አይቀጥልም። እርግማን አይቀጥልም። አለመከራው አይቀጥልም። ጭንገፋ አይቀጥልም። ራብ አይቀጥልም። ሐዘን አይቀጥልም። ብቸኝነት አይቀጥልም። በጌታ በኢየሱስም አይቀጥልም። አይቀጥልም። በሉስ ከኔ ጋር በሉስ በሽታ፣ ሐዘን፣ ድህነት አብሮ አይቀጥልም። አይቀጥልም። ዛሬ በዚህ ቤት በሚንቀሳቀስ በእግዚአብሔር ኃይል ማንኛው ድህነት፣ ማንኛው ችግር፣ ማንኛው በሽታ አረግፈ እወጣለሁ፣ አረግፈ እወጣለሁ፣ አረግፈ እወጣለሁ፣ አረግፈ እወጣለሁ፣ አረግፈ እወጣለሁ። ጸልይ ጸልይ ጸልይ። ዛሬ ታረግፋለህ። አንድፋት ማንኛው እግር ያዝ ወደፊት እንዳትሄድ ያዝ ወደ ታች የምትወራ የጨለማ መንፈስ ይበጠሳል። እንደገና በመንፈስ አይቆምም። አይቀራረባ እሶም የሩሶች እየሄዱ ነው። እንደገና ሙላ እንደገና አሁን እኔ ምፈልግ የሞተው ነገር ሕይወት ያገኛል። የተበላሸው ይስተካከላል። በጌታ በኢየሱስ ይሆናል። እጃችሁ ከፍ አድርጉ። እጃችሁ ከፍ አድርጉ። እጃችሁ ከፍ አድርጉ። ዛሬ እግዚአብሔር ከእናንተ ቤትና ከእናንተ ሕይወት መነቀል የሚገባው አንድ ሳይቀር ይነቅላል። አላመናችሁ? በኢየሱስ ይነቅላል። ጨለማ ሁሉ ይነቅላል። በጌታ በኢየሱስ ይነቅላል። በጌታ በኢየሱስ ይነቅላል። በእናንተ ላይ ጠላት የጻፈው ደብዳቤ ዛሬ ይቀደዳል። 2018 አብሮ አይሻገርም። በኢየሱስም አይሻገርም። በኢየሱስም አይሻገርም። በእግዚአብሔር ልጅ በኢየሱስም ስልጣን አይሻገርም። ዛሬ ይቀበላል። ከቤታቸው በሽታ ይነቀላል። ከትዳራቸው ይነቀላል። ከስራቸው ይነቀላል። ከቀነታቸው ይነቀላል። ከመውጣታቸው ይነቀላል።
ይነቀላል። ኢየሱስ ያድናል። ከኔ ጋር በርሱ እግዚአብሔር ያልሰጠኝ ነገር ከእግዚአብሔር ዘንድ ያልሆነ ነገር ከኔ ጋር አብሮ አይሄድም፣ አብሮ አይሄድም፣ አብሮ አይቀጥልም፣ አብሮ አይቀጥልም። ዛሬ እንፋታለን፣ እንለያያለን፣ እንቀየራለን። አሜን። ሰው ካለ በደማማ እናንተ አታውቁም። እግዚአብሔር ኃይል በጣም እየተንቀሳቀሰ ነው፣ እየተንቀሳቀሰ ነው። እኔ እንጃ የአንድ ሰው ታሪክ እግዚአብሔር ዛሬ ይቀየራል። የአንድ ሰው ሕይወት እግዚአብሔር ይቀየራል። ሐዘናቸው ወደ ደስታ ይቀየራል። በሽታ ለአንድና ለመጨረሻ ይነቀላል። ድህነት ይነቀላል። እርግማን ይነቀላል። በዚህ ጉባኤ ውስጥ በተለይ ስፍራ በበሽታ የምትሰቃዩት 2018ም ይሄ በሽታ ሊደገመኝ ነው፣ 2018ም ይሄ ድህነት ሊደገመኝ ነው ብላችሁ ፍርሃት ውስጥ ያላችሁ ሰዎች እግዚአብሔር እንደዚህ ይላል፣ እግዚአብሔር ያልተከለው ተክል ከእናንተ ጋር አብሮ አይቀጥልም። በጌታ በኢየሱስም አይቀጥልም። ዛሬ አይቀጥልም፣ አይቀጥልም። በሽታ አይቀጥልም፣ ድህነት አይቀጥልም፣ እርግማን አይቀጥልም። ኢየሱስ ያድናል።